የአዲስ አበባ ምግብና መድኃኒት ባለስልጣን የፋሲካ በዓልን ምክንያት በማድረግ ባደረገው ክትትል 14 ተቋማትን አሽጓል። የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን የፋሲካ በዓል ምክንያት በማድረግ ባለፉት 15 ቀናት በምግብና ጤና ነክ ተቋማት ላይ በ11ዱም ቅርንጫፎቹ በ2500 ተቋማት ላይ ቁጥጥርና ቅኝት አድርጓል። ቅኝቱ ሱፐርማርኬቶችን፣ የባዛር ቦታዎች፣ የባልትና መሸጫ ሱቆችና ሌሎችም ተቋማቶች ላይ ያተኮረ መሆኑ ተገልጿል። በዚህም በተገኘባቸው የጤና ችግር ምክንያት በ96 ተቋማት ላይ አስተዳደራዊ እርምጃ ተወስዷል። ከነዚህ መካከል በ82 ተቋማት ላይ የጽሁፍ ማስጠንቀቂያ ሲሰጣቸው በሚያመርቱት ምርት ምክንያት 14 ተቋማት መታሸጋቸውን የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ለብስራት ራዲዮና ቴሌቪዥን ተናግረዋል። ከታሸጉት ተቋማት መካከል የዘይት ማምረቻ ተቋም፣ የባልትና መሸጫ ሱቆች፣ ወፍጮ ቤቶች የሚገኙ ሲሆኑ አብዛኛዎቹ በአዲስ ከተማና በልደታ ክፍለ ከተማም የሚገኙ ናቸው። በቀጣይም የቅኝቱና የክትትሉ ስራ ተጠናክሮ የሚቀጥል በመሆኑ ጤና ላይ ችግር ይፈጥራል ተብሎ የሚያጠራጥሩ ነገሮችን ህብረተሰቡ ሲመለከት በ8864 ነጻ የስልክ መስመር ጥቆማ ቢሰጥ ባለስልጣኑ እርምጃ እንደሚወስድ አቶ እስጢፋኖስ ጌታቸው ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። መረጃው የሳምራይ ስዩም ነው። የብልት ፈንገስ ኢንፌክሽን በግብረ ስጋ ግንኙነት ብቻ የሚፈጠር አለመሆኑ ተገለጸ። የብልት ፈንገስ ኢንፌክሽን በበርካታ ሴቶች ላይ የሚታይ ችግር ሲሆን በዋናነት ይህ ኢንፌክሽን የሚከሰተው በብልት አካባቢ በአነስተኛ መጠን የሚገኙ ፈንገሶች በብዛት ሲራቡ ነው። በመሆኑም የብልት ማሳከክ በተለይም በሴቶች ላይ በብዛት የሚከሰት ችግር ሲሆን ካልታከሙ ምቾት ከመንሳቱ ባሻገር ለጤና አሳሳቢ ሊሆን ይችላል ሲሉም በማርስቶፕስ ኢንተርናሽናል ሆስፒታል ሐኪም የማህፀንና ጽንስ ስፔሻሊስት ዶክተር ዘነበ ሹምዬ ለብስራት ራዲዮና ቴሌቪዥን ተናግረዋል። ይህ የኢንፌክሽን አይነት የሴት ልጅ የውጨኛው መራቢያ አካል ላይ የሚከሰት መታከም የሚችል በሽታ ሲሆን ብዙ ሴቶችም በግንዛቤ እጥረት ምክንያት ሕክምና ሳያገኙም ይቀራሉ። ኢንፌክሽኑ እንዲከሰት ምክንያት የሆነው ፈንገስ ሳንዲዶ አልቤኒካ ተብሎ ይጠራል። በመሆኑም በሴት ልጅ ብልት ውስጥ የተለያዩ ባክቴሪያዎችና ፈንገሶችን የሚኖሩ ሲሆኑ እነዚህን ባክቴሪያና ፈንገሶችን በሚፈለጉት መጠን እስከተገኙ ድረስ የሚጠቅሙ እንጂ ለጉዳት የሚያጋልጡ አይደሉም ሲሉም አክለዋል። የብልት ፈንገስ ኢንፌክሽን በበርካታ ሴቶች ላይ የሚስተዋል በመሆኑ ምልክቶቹም ከፍተኛ የብልት አካባቢ ማሳከክ፣ ነጭና ወፍራም ፈሳሽ መኖር፣ ውሃ ሽንት ሲሸኑ ማቃጠል፣ የብልት አካባቢ መቅላትና መላጥ ናቸው። እነዚህ አይነት ምልክቶች ሲታዩ በግብረ ስጋ ግንኙነት ብቻ ነው ብሎ የሚፈጠሩና የሚተላለፉት ተብሎ በስህተት የማህበረሰብ ውስጥ የመረዳት ችግር እንዳለ ገልጸዋል። አንቲባዮቲክ በብዛት መጠቀም በብልት ውስጥ ያሉ ጤናማ ባክቴሪያዎች እንዲሞቱ ምክንያትም ሊሆን ይችላል። ይህ በብልት ውስጥ ያሉ ፈንገሶች ከተገቢ መጠን በላይ ተራብተው ለኢንፌክሽን መከሰት ምክንያት እንደሚሆኑ መንገድን ይከፍታል። የኤስትሮጅን ሆርሞኖች መጠናቸው ከፍ ያለ ሴቶች ለብልት ኢንፌክሽን ተጋላጭነታቸውም ከፍ ያለ ነው። በዚህ ምክንያት ነፍሰ ጡር ሴቶችናም የኤስትሮጅን መጠኑ ከፍ ያለ የወሊድ መከላከያ የሚወስዱ ሴቶችም ጥንቃቄ እንዲያደርጉም ይመከራል ብለዋል። በተጨማሪም ብልትን ለመታጠብ የሚውሉ የተለያዩ ኬሚካሎችን አለመጠቀም፣ አላስፈላጊ አንቲባዮቲኮችን ከመውሰድ መቆጠብ አስፈላጊ መሆኑን አክለው ተገቢውን ሕክምና ካደረጉ ቢታከም ሊድን የሚችል መሆኑን ዶክተር ዘነበ ሹምዬ ጨምረው ለብስራት ራዲዮ ተናግረዋል። መረጃው የሰምሃር አለባቸው ነው። የ60 ዓመት ጎረቤቱን በጨለማ በር ሰብሮ በመግባት የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። በምዕራብ ሸዋ ዞን አድአ በርጋ ወረዳ ውስጥ የ60 ዓመት ጎረቤቱን ጨለማን ተገን በማድረግ በራቸውን ሰብሮ በመግባት የመድፈር ጥቃት የፈጸመው ግለሰብ በእስራት መቀጣቱን የምዕራብ ሸዋ ዞን ፖሊስ ዋና መምሪያ አስታውቋል። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ሙሉጌታ ጭምዲ ለብስራት ራዲዮና ቴሌቪዥን እንደገለጹት ተከሳሽ ተስፋዬ ፈቃዱ የተባለው የ25 ዓመት ወጣት ከምሽቱ 4 ሰዓት ላይ የቤታቸውን በር ዘግተው የተኙትን የ60 ዓመት ጎረቤቱን በር ሰብሮ በመግባት የመድፈር ጥቃት መፈጸሙም ተገልጿል። ግለሰቡ ድርጊቱን ከፈጸመ በኋላ ለመሰወር ሲሞክር ጥቃት የደረሰባቸው አዛውንት ባሰሙት ጩኸት በቁጥጥር ስር ሊውል ችሏል። ፖሊስም በቁጥጥር ስር በዋለው ግለሰብ ላይ አስፈላጊውን ምርመራ በማጠናከር ለአቃቤ ሕግ ያቀረበ ሲሆን አቃቤ ሕግም በወንጀል ሕግ ቁጥር 620 ንዑስ አንቀጽ 3 መሰረት ክስ መስርቷል። የተመሰረተውን ክስ ሲከታተል የቆየው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ሚያዝያ 8 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ተስፋዬ ፈቃዱ በእድሜ የገፉና እናቱ በሚሆኑ ላይ መከላከል በማይችሉበት ምሽት ላይ የመድፈር ጥቃት መፈጸሙ ነውረኛነቱን የሚገልጽ በመሆኑና ይህም በበቂ ማስረጃ በመረጋገጡ በ5 ዓመት እስራት እንዲቀጣ የወሰነበት መሆኑን ምክትል ኢንስፔክተር ሙሉጌታ ጨምዲ ለብስራት ራዲዮና ቴሌቪዥን ጨምረው ተናግረዋል። መረጃው የኤደን ሽመልስ ነው። የሩሲያው ፕሬዝዳንት ፑቲን ከዩክሬን ጋር በቀጥታ ለመገናኘት ፍንጭ ሰጥተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር በቀጥታ ለመነጋገር ክፍት መሆናቸውን አመልክተዋል።
ፑቲን ለሩሲያ የመንግስት ቴሌቪዥን ጣቢያ እንደተናገሩት ለማንኛውም የሰላም ተነሳሽነት አዎንታዊ አመለካከት እንዳላቸውና ኪየቭም በዚህ ጉዳይ ተመሳሳይ ስሜት እንደሚሰማቸው ተስፋ አድርገዋል ሲሉም ተደምጠዋል። እንደ አውሮፓውያን አቆጣጠር የካቲት 2022 የሩሲያ ወረራ ከተከሰተ በኋላ ሞስኮና ኪየቭ ምንም አይነት የሁለትዮሽ ውይይትን አላደረጉም። ይሁን እንጂ ዩናይትድ ስቴትስ የተኩስ አቁም ስምምነት ለማድረግ እንዲስማሙ ግፊት እያደረገችም ትገኛለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት ፑቲን የሰጡት አስተያየት የ30 ሰዓታት የትንሳኤ የተኩስ ስምምነት ማብቃቱን ተከትሎ አንዱ ወገን ሌላኛውን ስምምነቱን ጥሷል በማለት ከተከሰሱ በኋላ በቀጥታ ለመነጋገር ክፍት ነው ብለዋል። የሩሲያ ኢንተርፋክስ የዜና አውታር እንደዘገበው ፔስኮቭ ፕሬዚዳንቱ የሁለትዮሽ ጉዳዮችን ጨምሮ የሲቪል ኢላማዎችን አለመምታት በሚመለከት ጉዳይ ላይ መወያየት እንደሚቻል ብሎም ፕሬዚዳንቱ ከዩክሬን ጋር ድርድርና ውይይት ለማድረግ ክፍት ነው ብለዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ለፑቲን ሀሳብ በቀጥታ ምላሽ ባይሰጡም በዕለታዊ የቪዲዮ መልእክታቸው ዩክሬን በሰላማዊ ሰዎች ላይ የሚደርሰውን ጥቃት የሚያቆም የተኩስ አቁም በተመለከተ ለማንኛውም ውይይት ዝግጁ መሆኗን ጠቁመዋል። እሁድ ዕለት ዜሌንስኪ ቢያንስ ለ30 ቀናት በሲቪል መሰረተ ልማት ላይ የረዥም ርቀት ድሮኖችን እና ሚሳይሎችን በመጠቀም የሚሰነዘር ማንኛውንም ጥቃት የሚያቆም የእርቅ ሂደትን እንዲቀጥል ሀሳብ ማቅረባቸው ይታወሳል። ፖፕ ፍራንሲስን ማን ሊተካቸው ይችላል? የፖፕ ፍራንሲስ ህልፈት ተከትሎ የመጀመሪያው የኤሲያ ጳጳስ ወይም ደግሞ የመጀመሪያው ጥቁር ጳጳስ ሊኖሩ ከሚችሉት ተፎካካሪዎች መካከል ይጠቀሳሉ። የካርዲናሎች ቦታ ማን ይሾማል የሚለው በሚሰጡ ድምጾች የሚወሰን ሲሆን እጩዎች ላይ ተጽዕኖ ለማሳደር ስርዓቱን ወደ ራስ ለመጎተት ለሚሞክሩ በጣም ሚስጥራዊ የሆነው የጳጳስ ጉባኤ ውጤት ከወዲሁ መተንበይ የማይቻል ነው። ጣሊያናዊው የ70 ዓመት አባት ፓሮሊን ቀጣይ እጩ ፓሮሊን ለፍራንሲስ ቅርብ ሰው ነበሩ። ከ2013 ጀምሮ የቫቲካን የውጭ ጉዳይ ሚኒስትር ሆነው በዲፕሎማሲያዊ ጉዳዮች ላይ ቁልፍ ሚና ሲጫወቱ የቆዩ ናቸው። ከቻይናና ከመካከለኛው ምስራቅ መንግስታት ጋር ጥብቅ ድርድርን ጨምሮ በዓለማዊ ዲፕሎማቶች እንደ ታማኝ የጳጳስ ተወካይ ተደርገውም ይወሰዳሉ። እንደ አውሮፓውያን አቆጣጠር በ2018 ከቻይና መንግስት ጋር በኤጲስቆጶሳት ሹመት ላይ የተደረገው አወዛጋቢ ስምምነት በመደራደርም ይታወቃሉ። ሌላኛው እጩ የፊሊፒንስ ዜግነት ያላቸው ታግል የማኒላ ሊቀ ጳጳስም ነበሩ። የመጀመሪያው የኤዥያ ጳጳስ ሊሆኑ የሚችሉ ሲሆኑ ፈጣን የካቶሊክ እምነት ተከታዮች ካሉበት ፊሊፒንስ ይወክላሉ። በአንድ ወቅትም የፍራንሲስ ተመራጭ ተተኪናም የሟቹን ሊቀ ጳጳሳት ተራማጅ አጀንዳ ለማስቀጠል ጠንካራ ተፎካካሪ ተደርገውም ይወሰዳሉ። ነገር ግን በቅርቡ ከጥቅም ውጪ የሆነ ይመስላል። ሌላኛው እጩ የ76 ዓመቱ ጋናዊ ቱርክሰን በዘመናት ውስጥ የመጀመሪያው ጥቁር ጳጳስ ይሆናሉ ተብሎም ተገምቷል። እንደ የአየር ንብረት ቀውስ፣ ድህነትና ኢኮኖሚያዊ ፍትህ ባሉ ጉዳዮች ላይ ድምጽ በመሆንም ይታወቃሉ። የ72 ዕድሜ ያላቸው የሃንጋሪ ዜጋ የሆኑት ፒተር ኤርድቮ ግንባር ቀደም ወግ አጥባቂ እጩ ናቸው። ኤርድቮ ለባህላዊ ካቶሊኮች ትምህርትናም አስተምህሮቶችን ጠንካራ ተሟጋችም ደጋፊም ናቸው። ትልቅ አስተዋይናም የባህል ሰው በሚልም ይታወቃሉ። ሌላኛው እጩ እንደ አውሮፓውያን አቆጣጠር በ2019 በፍራንሲስ የተሾሙት የጣሊያን ዜግነት ያላቸው ዙፒ በቤተ ክርስቲያኑ ተራማጅ እንደሆነ ይታሰባል። የፍራንሲስን አመራር እንደሚቀጥሉ ይጠበቃል። ሟቹ ሊቃነ ጳጳሳት ለድሆችና ለተገለሉ ሰዎች ያሳስባል፣ ይህንንም ያስቀጥላሉ ተብሎም ታምኖባቸዋል። ከ2 ዓመት በፊት ፍራንሲስ ለዩክሬን የቫቲካን የሰላም ልዑክ አድርገው ከሾሟቸው ነበር። በዚህ ጊዜም የሰብአዊ ምልክቶችን ለማበረታታት ሞስኮን ጎብኝተዋል። የሩሲያ ኦርቶዶክስ ቤተ ክርስቲያን መሪናም የቭላዲሚር ፑቲን አጋር የሆነውን ፓትሪያርክ ክሪልን አግኝተዋቸዋል። እንዲሁም የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋርም መክረዋል።